destroy their navy, and Iran never gets a nuclear weapon. Our objectives from day one. በመካከለኛው ምስራቅ ሰማይ ስር የጦርነት ነጋሪት በከፍተኛ ድምጽ እየተጎሰመ ባለበት በዚህ ወቅትም ዓለምን ቆም ብላ እንድታስብ የሚያደርግና የጂኦፖለቲካውን ሚዛን ክፉኛ የሚፈታተን እጅግ ስሱ መረጃ ከቴህራን አውራ ጎዳኖች አልፎ ዓለም አቀፍ መገናኛ ብዙሃንን እያናወጠ ይገኛል። የኢራን እስላማዊ አብዮታዊ ዘብ ኃይል IRGC ባወጣው ያልጠበቀ መግለጫ የአሜሪካ የባህር ኃይል ኩራት የሆነችውንና እንደ ተንሳፋፊ ምሽግ የምትቆጠረውን USS ትሪፖሊ የተሰኘችውን ግዙፍ የጥቃት መርከብ በከባድ የሚሳኤል ድብደባ ማጥቃቱን በይፋ አስታውቋል። ይህች መርከብ ስሟ ብቻ ሳይሆን ግርማ ሞገሷና የያዘችው ወታደራዊ አቅምም የአሜሪካን ኃያልነት በውቅያኖሶች ላይ የሚያረጋግጥ ሲሆን በውስጧም እጅግ ዘመናዊ ተዋጊ ጀቶችን፣ ሄሊኮፕተሮችንና ከ5000 በላይ የባህር ኃይል ወታደሮችን አዝላ የምትጓዝ የጦር ከተማ ናት። የኢራን ባለስልጣናት እንደሚሉት ከሆነ መርከቧ በከፍተኛ ፍጥነት በተተኮሱና ኢላማቸውን በማይስቱ ሚሳኤሎች ክፉኛ በመመታቷ ከነበረችበት ስትራቴጂካዊ ቦታ ተገፍታ ወደ ደቡባዊ የህንድ ውቅያኖስ ጥልቀት ለማፈግፈግ ተገዳለች። ምንም እንኳን ዋሽንግተን እስካሁን ድረስ ስለደረሰባት ጉዳትም ሆነ ስለ ወታደሮቿ ደህንነት ትንፍሽ ባትልም ይህ በኢራን በኩል የቀረበው የድፍረት መግለጫ ግን በቀጠናው ያለው ፍጥጫ ወደማይመለስበት የቀጥታ ጦርነት አዘቅት ውስጥ እየገባ መሆኑን የሚያመላክት ቀይ መብራት ሆኗል። የዚህ ግዙፍ የባህር ላይ ፍጥጫ ዜና ገና ሳይበርድም ሌላው አስደንጋጭ መረጃ ደግሞ ከአየር ላይ ወታደራዊ የበላይነት ጋር ተያይዞ ብቅ ብሏል። የአሜሪካው የአየር ኃይል የበላይነት በኢራን የጸረ አየር መከላከያ ስርዓቶች ክፉኛ እየተገዳደረ መሆኑ የሚጠቁሙ ዘገባዎች እየተደመጡ ነው። በዘመናዊነቱና በብቃቱ ወደር የማይገኝለት እያንዳንዳቸው $150 ሚሊዮን የሚገመቱ 17 MQ-9 ሪፐር የተሰኙ የአሜሪካ ሰው አልባ ተዋጊ አውሮፕላኖች ወይም ድሮኖች በኢራን መከላከያ ኃይል መጋየታቸው ተሰምቷል። እነዚህ ድሮኖችም ለስለላም ሆነ ለከባድ ጥቃት ተብለው የተሰሩ ከ40,000 ጫማ በላይ ከፍታ ላይ ለ30 ሰዓታት ያህል ያለ ረፍት መብረር የሚችሉ የአሜሪካ የቴክኖሎጂ አውራዎች ነበሩ። ሆኖም ግን የኢራን ሻሂድ ድሮኖችና በሚስጥር የተደራጁት የጸረ አየር መከላከያ ሚሳኤሎች እነዚህን ግዙፍ ወፎች እንደ ቅጠል እያራገፏቸው ይገኛሉ። የኢራን ወታደራዊ ቪዲዮዎች እንደሚያሳዩት ከሆነም ድሮኖቹ ብቻ ሳይሆኑ በአየር ላይ የማይሸነፉ የሚመስሉት F-15 እና F-16 ተዋጊ ጀቶችም ጭምር በኢራን ሰማይ ላይ የእሳት ራት ሆኗል። ይህ ሁኔታም የአሜሪካ የጦር መሳሪያ አቅራቢዎችንና ወታደራዊ ስትራቴጂስቶችን ከፍተኛ ድንጋጤ ውስጥ የከተተ ሲሆን የወደሙባት ድሮኖች ለመተካትም አሜሪካ ለሌሎች አጋር ሀገራት የምትሰጠውን ወታደራዊ ድጋፍ ቀንሳ ወደ ራሷ ጓዳ እንድትመለከት አስገድዷታል። በኢራን ምድር ላይ የታየ ያለው ወታደራዊ ተአምር ከራሷ አቅም ባለፈ ከሩሲያ ጋር ካላት ጥልቅ ወታደራዊ ትብብር የሚመነጭ መሆኑም እየታየ ነው። ቀደም ሲል ኢራን ለሩሲያ የድሮን ቴክኖሎጂ ስታቀርብ የነበረ ቢሆንም አሁን ግን ታሪኩ ተገልብጦ ሩሲያ ይበልጥ የረቀቁ በዘመናዊ ራዳር የማይታዩና እጅግ ገዳይ የሆኑ የድሮን ቴክኖሎጂዎችን ወደ ቴህራን እያፈሰሰች ነው። ይህ የቴክኖሎጂ ልውውጥም በአጭር ጊዜ ውስጥ ተሻሽሎና ጎልብቶ ወደ ሜዳ መውጣቱም የቀጠናውን ወታደራዊ ሚዛን በአስገራሚ ሁኔታ ቀይሮታል። በሎሬስታን ግዛትም ሰማይ ላይ የታዩት ታላላቅ ፍንዳታዎችና የወደቁት የአሜሪካና የእስራኤል የጋራ ድሮኖችም የኢራን አየር መከላከያ አሁን ላይ መጠባበቅን ትቶ ወደ አደን መሸጋገሩን ያሳያሉ። በራዳር ለመያዝ እጅግ አስቸጋሪ የሆኑና በሙቀት አማካኝነት ኢላማቸውን የሚያድኑ አጫጭርና መካከለኛ ርቀት ሚሳኤሎችም የአሜሪካንን ተዋጊ ጀቶች ሰማዩን ምድር እንዲያደርጉባቸው እያደረገ ነው። ከዚህ ሁሉ በላይ ደግሞ በቅርቡ የተፈጸመው የአሜሪካ የአብራሪዎች ማዳን ሙከራ የከሸፈበት ድራማዊ ክስተትም የኢራን ወታደራዊ ንቃት በተግባር ያሳየ ሆኗል። በአንድ ወቅት በአሜሪካ ባለሥልጣናት ደካማና ዝገት የበላው ተብሎ ሲገለጽ የነበረው የኢራን የአየር መከላከያ አሁን ግን በኢስፋሃን በኩል የተቃጣውን የአሜሪካንን ድንገተኛ የማዳን ዘመቻ ሙሉ በሙሉ ማክሸፉን አስታውቋል። በዚህ ዘመቻ አሜሪካ ምንም እንኳን አብራሪው መታደግ ብትችልም በርካታ የጦር አውሮፕላኖችና ድሮኖች በዚህ ዘመቻ እንደጋዩባት የሚታወቅ ነው። ይህ ክስተትም ለዋሽንግተን ትልቅ የፖለቲካና የወታደራዊ ውድቀት ሲሆን የትራምፕ አስተዳደር ስለ ኢራን መከላከያ አቅም ሲሰጠው የነበረው የተሳሳተ ትንተና ዋጋ ያስከፈለ መሆኑን አሳይቷል። በሌላ በኩል ኦፕሬሽን ትሩ ፕሮሚስ 4 በሚል ስያሜ የኢራን አብዮታዊ ዘብ ኃይል የከፈተው መጠነ ሰፊ ጥቃትም በአካባቢው ያሉ የአሜሪካና የእስራኤል ወታደራዊ የጦር ሰፈሮችንና ንብረቶችን ኢላማ ማድረጉን ቀጥሏል። በኬሽ ደሴት አቅራቢያ የተከሰከሰው F-16 ተዋጊ ጀት የአየር ጦርነቱን መልክ ሙሉ በሙሉ የቀየረ ክስተት ሆኖ ተመዝግቧል። አሜሪካ የምትጠቀመው ዘመናዊው F-16V እና የእስራኤል በአንጻራዊነት አሮጌ የሆኑት F-16 ጀቶችም በኢራን የኤሌክትሮኒክስ ጦርነትና የሚሳኤል ጥቃት ፊት አቅም ማጣታቸው ተስተውሏል።
ይህ ሁሉ ወታደራዊ ክስረት የመጣው ደግሞ አሜሪካና እስራኤል ካጋጠማቸው የረጅም ርቀት ሚሳኤሎች እጥረት ጋር ተያይዞ መሆኑ በስፋት ይነገራል። ከርቀት ሆነው ኢላማን መምታት የሚችሉ ዘመናዊ ሚሳኤሎቻቸው በማለቃቸው ምክንያትም ተዋጊ ጀቶቹ ወደ ኢራን ድንበር ተቀራርበው ተራ ቦምቦችን ለመጣል ተገደዋል። ይህ ደግሞ በራዳር ለማይታዩትና በድብቅ ለተቀመጡት የኢራን አየር መከላከያ ስርዓቶች ምቹ ሲሳይ አድርጓቸዋል። ስጉርነት የሌላቸው እነዚህ ጀቶችም ወደ ጠላት ምሽግ ተቃርበው ለመዋጋት ሲሞክሩ የሚጠብቃቸው ጣፈንታ ውድቀትና ሞት መሆኑን የቅርብ ጊዜዎቹ ክስተቶች አረጋግጠዋል። ይህ በመካከለኛው ምስራቅ ሰማይና ባህር ላይ የተደቀነው የጦርነት ደመና ነገ ምን ይዞ ሊመጣ ይችላል የሚለው ጥያቄ አሁን ከዓለም አቀፍ ደህንነት ተንታኞችንና የጦር ስትራቴጂስቶችን እንቅልፍ እየነሳ ይገኛል። የወደፊቱ ጊዜ በሰላም አድማስ ላይ ሳይሆን ይበልጥ በረቀቁ የሞት መሳሪያዎችና በማያባራ የአያላን ፍጥጫ የተከበበ እንደሚሆን ግልጽ እየሆነ መጥቷል። በመጀመሪያ ደረጃ በባህር ላይ የሚጠበቀው ቀጣዩ ምዕራፍ እጅግ አስፈሪ ሊሆን ይችላል። የኢራን እስላማዊ አብዮታዊ ዘብ ኃይል በዩኤስኤስ ትሪፖሊ ላይ ጥቃት መፈጸሙ ማወጁ የአሜሪካ የባህር ኃይል ለዘመናት የገነባው የማይደፈር የባህር ላይ ኃያልነት ምስል እንዲሰነጠቅ አድርጎታል። ወደፊት የአሜሪካ የጦር መርከቦች በፋርስ ባህረ ሰላጤ ላይ ብቻ ሳይሆን እስከ ህንድ ውቅያኖስ ጥልቀት ድረስ የአድብቶ ጥቃት ሰለባ ሊሆኑ እንደሚችሉ ይገመታል። ኢራን የባህር ላይ ስውር ኃይል ስልቷን ይበልጥ እንደምታጠናክር ይጠበቃል። ይህ ማለትም በሺዎች የሚቆጠሩ ፈጣን ጀልባዎች፣ በባህር ስር የሚጓዙ ሰው አልባ ፈንጂዎችና በራዳር የማይታዩ የባህር ዳርቻ ሚሳኤሎች ቀይ ባህርንና የህንድ ውቅያኖስን ለአሜሪካና ለምዕራቢያን የንግድ መርከቦች የሞት ቀጠና ሊያደርጓቸው ይችላሉ። አሜሪካ ይህንን ስጋት ለመመከት የምታደርገው ጥረትም ከፍተኛ ወታደራዊ ወጪን ከመጠየቁም በላይ በቀጠናው ያላትን ተሰሚነት ክፉኛ ሊሸረሽሩ ይችላል። በአየር ላይ ደግሞ የድሮኖች ጦርነት ወደ አዲስና ወደ ረቀቀ ምዕራፍ መሸጋገሩ አይቀሬ ነው። የኢራንና የሩሲያ ወታደራዊ ጋብቻ በቴክኖሎጂ ልውውጥ ይበልጥ እየጠነከረ ሲሄድ አሜሪካ የምትመካባቸው ሪፐር ድሮኖችና ግሎባል ሃውክ የመሰሉ የቢሊዮን ዶላር ሀብቶች ዋጋ ቢስ ወደ መሆን ሊቃረቡ ይችላሉ። ሩሲያ ከዩክሬን ጦርነት ያገኘችው ልምድና የኢራን ድሮኖች በማሻሻል ወደ ቴህራን መልሳ መላኳ በምስራቁ ዓለም አዲስ የድሮን ኢንዱስትሪ መፈጠሩን ያበስራል። ወደፊት ኢራን በአንድ ጊዜ በመቶች የሚቆጠሩ ድሮኖችን በመተኮስም የአሜሪካንና የእስራኤልን የአየር መከላከያ ስርዓቶች ኦቨርሎድ በማድረግ ወይም በማጨናነቅ የመምታት አቅሟን ታሳድጋለች። ይህ ደግሞ በምዕራባውያን በኩል አዲስ የኤሌክትሮኒክስ ጦርነትና የሌዘር መከላከያ ቴክኖሎጂዎችን ለማምረት ትልቅ ሩጫ እንዲጀምሩ የሚያደርጋቸው ይሆናል። ከዚህም በላይ የአሜሪካና የእስራኤል ተዋጊ ጀቶች ወደ ኢራን ምድር ተጠግተው ግራቪቲ ቦምቦችን ለመጠቀም መገደዳቸው የአብራሪዎችን ሕይወት ለአደጋ የሚያጋልጥ አዲስ እውነታን ፈጥሯል። ወደፊት የአሜሪካ የአየር ኃይል ስልቱን ለመቀየር ሊገደድ ይችላል። የረጅም ርቀት ሚሳኤሎች እጥረት ካልተቀረፈ በቀር ብዙ አሜሪካውያንና እስራኤላውያን አብራሪዎችም በኢራን ዘመናዊ የጸረ አየር መከላከያ ስርዓቶች እጅ ሊወድቁ ይችላሉ። ይህ ደግሞ በዋሽንግተንና በቴል አቪቭ የፖለቲካ መድረክ ላይ ከፍተኛ ውጥረትን ይፈጥራል። አብራሪዎቻችን የታሉ የሚለው የህዝብ ጥያቄ መንግስታትን ለድርድር እንዲቀመጡ አሊያም ደግሞ ወደ ከፋና ወደ መጠነ ሰፊ ጦርነት እንዲገቡ ሊገፋፋቸው ይችላል። የኢራን ኦፕሬሽን ትሩ ፕሮሚስ ቀጣይ ማዕበሎችም በከፍተኛ ጉጉትና ስጋት ይጠበቃሉ። አሁን ላይ ሞገድ 97 ላይ የደረሰው ይህ ዘመቻ ወደፊት በኢራን የፕሮክሲ ኃይሎች እንደ ሄዝቦላ፣ ሁቲና የኢራቅ ሚሊሻዎች አማካኝነት የተቀናጀና ሁሉን አቀፍ ጥቃት ሊወልድ ይችላል። ይህ ማለት ጦርነቱ በኢራን ድንበር ላይ ብቻ ሳይወሰን መላውን መካከለኛው ምስራቅ የሚያዳርስ የእሳት ቀለበት የመፍጠር ዕድሉ ሰፊ ይሆናል። የእስራኤል ወታደራዊ ሰፈሮች፣ የአሜሪካ የነዳጅ ማከማቻዎችና ስትራቴጂካዊ ወደቦችም የባለስቲክ ሚሳኤሎች ኢላማ ሊሆኑ ይችላሉ። በፖለቲካው ረገድ ደግሞ የትራምፕ አስተዳደር ወይም ተከታዮቹ የሚከተሉት ከፍተኛ ጫና ፖሊሲ በተግባር እየተፈተነ ነው። የኢራን መከላከያ አቅም አልተዳከመም ብቻ ሳይሆን ይበልጥ መራቀቁንና አዳኝ መሆኑን ማሳየቱ አሜሪካ ወደፊት የምትከተለውን ዲፕሎማሲ መንገድ እንድታጤን ያደርጋታል። ወታደራዊ የበላይነት ብቻውን መፍትሄ እንደማይሆንና የኢራን የመሬት ስር ሚሳኤል ከተሞችም በአየር ድብደባ ብቻ ሊወድሙ እንደማይችሉ ግንዛቤ እየተወሰደ ነው። በመካከለኛው ምስራቅ ሰማይና ባህር ላይ እየተቀጣጠለ ያለው ይህ ለአስጨራሽ ፍጥጫ አሁን ላይ የደረሰበት ደረጃ ብቻ ሳይሆን ወደፊት የሚይዘው መልክ እጅግ አሳሳቢና ታሪክን የሚቀይር ሆኗል። በተለይም በትራምፕ አስተዳደር በኩል የኢራን ወታደራዊ አቅም ተዳክሟል፣ የኢኮኖሚ ማዕቀቡም አንገት አስደፍቷቸዋል የሚለው የድል ትረካና ለቴህራን የተቀመጠው የጊዜ ገደብ አሁን በመሬት ላይ ካለው እውነታ ጋር ፍጹም ተቃርኖ እየፈጠረ ነው። ዋሽንግተን የኢራን ክንፍ ሰበር ያለው በሚል በኩራት ስትናገር በነበረበት በዚህ ወቅትም ኦፕሬሽን ትሩ ፕሮሚስ ፎር የተሰኘው መጠነ ሰፊ ወታደራዊ ዘመቻ መጀመሩ የትራምፕን አስተዳደር የድል ጉራ ጥያቄ ምልክት ውስጥ ከቶታል። ቴህራን ለአሜሪካ ማስጠንቀቂያም ሆነ ለተቀመጠው ቀነ ገደብ አልበገሪነቷን እያሳየች ያለችው በቃላት ብቻ ሳይሆን እያንዳንዳቸው $150 ሚሊዮን የሚወጡትን ዘመናዊ MQ-9 ሪፐር ድሮኖችን እንደ ተራ ወፍ ሰማይ ላይ በመምታት ነው።
ይህ ሁኔታ በቀጣይ የሚጠበቀው ፍጥጫ ከቀዝቃዛ ጦርነት ባለፈ መላውን ዓለም ሊያዳርስ የሚችል የቀጥታ ወታደራዊ ግጭት መቅደም መሆኑን ያበስራል። ወደፊት በሚጠበቀው በዚህ የጦርነት ምዕራፍም የባህር ላይ ፍጥጫው ይበልጥ ደም አፋሳሽና ረቂቅ እንደሚሆን ይገመታል። ዩኤስኤስ ትሪፖሊ ላይ የደረሰው ጥቃትና መርከቧ 5000 ሰራተኞቿን ይዛ ወደ ህንድ ውቅያኖስ ጥልቀት ማፈግፈጓ የአሜሪካ የባህር ኃይል በቀጠናው ያለውን ስልታዊ የበላይነት ክፉኛ ይመቷል። ወደፊት ኢራን የባህር ላይ ተኩላዎች በሚባሉ ፈጣንና በትንሽ ሚሳይሎች ታጠቁ ጀልባዎቿ እንዲሁም በባህር ስር በሚንቀሳቀሱ ሰው አልባ ፈንጆች አማካኝነት እንደ ሆርሙዝ እንዲሁም ባብ ኤል መንደብ ያሉ ወሳኝ የንግድ መስመሮችን ሙሉ በሙሉ የመዝጋት አቅም እንደምታሳይ ይጠበቃል። አሜሪካ ለኢራን የሰጠችው የመጨረሻ ቅነ ገደብ ሲያበቃም ቴህራን የምትሰጠው ምላሽ በውቅያኖሶች ላይ ብቻ ሳይሆን የአሜሪካንን ግዙፍ የጦር መርከቦች ኢላማ ማድረግ የባህር ላይ ከበባ በመፍጠር ማጥቃት የሚያስችላት ነው። ይህ ደግሞ የዓለምን የነዳጅ ገበያና የኢኮኖሚ እንቅስቃሴ ሽባ በማድረግ ምዕራቢያንን ለከፍተኛ ድርድር እንዲንበረከኩ የሚያስገድድ ስልታዊ እርምጃ ነው። በአየር ላይ ያለው ፍጥጫ ደግሞ ይበልጥ የሚካረረው የኢራንና የሩሲያ ወታደራዊ ትብብር አዲስ ደረጃ ላይ ስትደርስ ነው። ሩሲያ ከዩክሬን ጦርነት ያገኘችውን ከፍተኛ ልምድና የኢራን ድሮኖች በማሻሻል ወደ ቴህራን መልሳ መላኳ የቴክኖሎጂውን ሚዛን በአስገራሚ ሁኔታ ቀይሮታል። ወደፊት በሚኖሩ የአየር ውጊያዎች የአሜሪካና የእስራኤል አብራሪዎች በራዳር ሊታወቁ በማይችሉና በኢንፍራሬድ በሚመሩ የኢራን አዳዲስ ሚሳይሎች ሰለባ መሆናቸው ይቀጥላል። የኤፍ-16 እና ኤፍ-15 ተዋጊ ጀቶች መውደቅም እንዲሁም የአሜሪካ የማዳን ሥራዎች መክሸፍ በዋሽንግተን ወታደራዊ መዋቅር ውስጥ ከፍተኛ ጥርጣሬና መከፋፈልን ይፈጥራል። ትራምፕም በኢራን ላይ የነደፉት ከፍተኛ ጫና ፖሊሲ በተግባር ግን ኢራንን ይበልጥ ወደ ሩሲያና ቻይና ጉያ በመውሰድም አሜሪካንን በቀጠናው ብቸኛ ያደረጋት መሆኑ ይስተዋላል። በቀጣይ የሚጠበቀው ሌላው ትልቅ ክስተትም የአሜሪካና የእስራኤል ኃይሎች የሚጠቀሙባቸው ዘመናዊ ሚሳኤሎች መመናመንና ይህም የጦርነቱን መልክ ወደ ቅርብ ርቀት ግብግብ እንዲቀየር ማድረጉ ነው። የረጅም ርቀት ሚሳኤሎች እጥረት ተዋጊ ጀቶቹን ወደ ኢራን የጸረ አየር መከላከያ ክልል ጠጋ ብለው ተራ ቦምቦች እንዲጥሉ ያስገድዳቸዋል። ይህ ማለትም እያንዳንዱ ጄትና አብራሪ ለኢራን የሰማይ አዳኞች ግልጽ ኢላማ ይሆናሉ ማለት ነው። ኢራንም ይህንን አጋጣሚ በመጠቀም የወደቁ አብራሪዎችን ለፖለቲካዊ ድርድርና ለስነ ልቦና ጦርነት እንደምትጠቀምባቸው ይገመታል። በቴህራን አውራ ጎዳኖች ላይ የወደቁ የአሜሪካ ጀቶች ስባሪዎችና የተማረኩ አብራሪዎች ምስል መታየት ሲጀምርም የትራምፕ አስተዳደር ድል አድርገናል የሚለው ንግግር በሕዝብ ዘንድ ያለውን ተቀባይነት ሙሉ በሙሉ ያጣል። በመጨረሻም ወደፊት የሚጠበቀው ትልቁ ስጋትም የኒኩሌር ፍጥጫ ሊሆን ይችላል። ኢራን በተከታታይ የምዕራቢያንን ጥቃት የምትከላከል ከሆነና ሉዓላዊነቷ አደጋ ላይ እንዲወድቅ ከተሰማት ወታደራዊ አስተሳሰቧን ወደ ኒኩሌር ኃይል የመቀየር ዕድሏ ከፍተኛ ነው። ሆኖም አንድ እውነታ ግን ግልጽ ነው። የመካከለኛው ምስራቅ ሰማይና ባህር ዳግመኛ እንደ ትላንቱ ጸጥተኛና ሰላማዊ የሆኑ የብረት ማዕበልና የእሳት ነበልባል የወደፊቱ ጊዜ መገለጫዎች ሆነው ይቀጥላሉ። በአጠቃላይ ከመሬት በታች ካሉ የሚሳኤል ከተሞች ጀምሮ እስከ ባህር ጥልቀት ድረስ የተዘረጋው የኢራን ወታደራዊ መዋቅር አሜሪካንንና አጋሮቿን ወደማይፈለግና እጅግ አስቸጋሪ ወደሆነ ጦርነት እየሳባቸው ይገኛል። የዩኤስኤስ ትሪፖሊ መመታትና የማፈግፈግ ዜና፣ የድሮኖቹ በጅምላ መውደቅ እንዲሁም የተዋጊ ጀቶቹ መከስከስ የመካከለኛው ምስራቅን የወደፊት ዕጣ ፈንታ ጭላንጭል በሚል ተስፋና በከባድ የጦርነት ደመና ውስጥ እንዲቆይ ያደርገዋል። ዓለም አሁንም በታላቅ ጉጉትና ስጋት የምትጠባበቀው ይህ የጥላቻና የበቀል እሳት ወደ የትኛው አቅጣጫ እንደሚነፍስና ቀጣዩ ታላቅ የጦርነት ገጽም በየትኛው ውቅያኖስ አሊያም ሰማይ ላይ እንደሚጻፍ ይሆናል። የአየላን ፍጥጫ ከቃላት አልፎ ወደ ብረት ለበስ ግጭት በተሸጋገረበት በዚህ ሰዓትም ሰላም እየራቀው የመካከለኛው ምስራቅ ቀጠና ነገ ምን ይዞ እንደሚመጣ ማንም በእርግጠኝነት መናገር አይችልም።